ሐሳብን ወርውሮ አይምሮ ውስጥ የሚከተው እርሱ የሚውጠውን ፈልጎ እንደሚያገሳ አንበሳ ወዲህ ወዲያ ይላል። የሚያገሳ አንበሳ ነው አይደለም፣ እንደሚያገሳ አንበሳ። አስ ኤሮሪንግ ላይን ምን ማለት መሰላችሁ? ይሄኛው ሐሳብን ወርውሮ አይምሮ ውስጥ የሚከተው ነው። እግዚአብሔርም ዓለምን የሚቀይረው ይሄን ይዞ ነው። ሰይጣንም ታርጌት ፉሊ ምድርን የሚያበላሻት ይሄንን ይዞ ነው። የመጀመሪያውን አዳም ነግሬያቸዋለሁ። ገፍትሮ አይደለም ያስወጣው፣ ነግሮ ነው ያስወጣው። ሐሳብ ተቀበለ፣ ሰውየው ያስተናገደ። ይሄ ዝም ብሎ ጌጥ ነው ብያቸዋለሁ። ዝም ብሎ ቢኖር ጥሩ ነው። ዝም ብሎ ጌጥ ነው። ይሄ ነው ዋናው። አዞ የሚያወጣው ይሄኛው ነው። አይምሮአችሁን ጠብቁ። ውጊያው እንዲቆም ወይኔ ወይ ሰይጣን ከዚህ ምድር መሄድ አለብን። ሁለታችንም ካለን ባትል ፊልድ አለ። አሁን ባትል ፊልዱ ደግሞ ባህር ውስጥም አየር ላይም ምናምን አይደለም። አሁን ኒው ቴስታመንት ባትል ፊልዱ ማይንድ ነው። አየ እዚህ ጋር ነው ሰይጣን የሚመጣው። ዓለምን የሚመሩት እኮ ስፖርት የሰሩ ሰዎች በእርግጥ ግን ጭንቅላታቸውን የተጠቀሙ ናቸው። ዓለምን የሚመሩት በጣም በር የማያስገባው ጡንቸኛ አይደለም ዓለምን የሚመራው። ቁጭ ብሎ የሆነች እንትን ላይ የሆነች ነገር ከፍቶ እሱ ነው የሚመራው ዓለምን። እንግዲህ ጳውሎስ በጣም መሰረታዊ በሆነ መንገድ ከሚነግራቸው ነገር መካከል አንዱ አማኝ ወይንም አዲስ ኪዳን ላይ ያለ አንድ ክርስቲያን ሊከላከል የሚገባው ዋነኛ የዲያብሎስ መሳሪያ ሽንገላ ነው ተባብለናል። ሽንገላ ነው። ከመጀመሪያው ከዘፍጥረት ምዕራፍ 3 ጀምሮ የሰው ልጆችን ሰይጣን በጣም ኢፌክቲቭ በሆነ አይነት መንገድ እየተዋጋ ብዙ ሰዎችን ደግሞ ቻሌንጅ አድርጎ የጣለው በሽንገላ ነው። ይህንን በጣም ሰፋ ባለ መንገድ ባለፈው መናገር ጀምሬያለሁ። ጌታችን ኢየሱስ ክርስቶስ ድረስ መጥቻለሁ አይደል? ጌታ ኢየሱስ ክርስቶስን ሰይጣን ለመፈተን ለመሸንገል ሞክሯል። ማቴዎስ ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ላይ ባሉ በነዛ 3 ፈተናዎች የልጅ ፈተና፣ የካህን ፈተናና የንጉስ ፈተና፣ በእነዚህ 3 ፈተናዎች እንግዲህ የመጀመሪያው አዳም በመጀመሪያው ፈተና ስለወደቀ ሁለተኛና ሶስተኛውን የመፈተን እድል አልነበረውም። ጌታችን ኢየሱስ ክርስቶስ ግን የመጀመሪያውንም የሚቀጥለውንም ደግሞ ሶስተኛውንም ድል አድርጓል። በእርግጥ እስከ መጨረሻ ድል አድርጓል። ስሙ ለዘላለም የተባረከ ይሁን። እና በዚህ አይነት መንገድ እኛም እንፈተናለን። እኛም ብዙ ጊዜ ቴምፕት እንደረጋለን። እኛንም ለመሸንገል አይመለስም ተባብለናል። እንግዲህ ሽንገላን የሚያስተናግድ ሰው ኃጢአትን ያስተናግዳል። ሽንገላን የሚያስተናግድ ሰው ለዚያም በጣም ጥሩ ምሳሌ የሚሆነን መጽሐፍ ቅዱሳችን ላይ ይሁዳ ነው አይደል? በጣም ጥሩ ምሳሌ የሚሆነን ለዚህ በጣም ጥሩ ምሳሌ የሚሆነን ይሁዳ ነው። ሰይጣን በጣም ትልቅ የሆነ ህጋዊ መቆሚያ ይሁዳ ህይወት ላይ ነበረው። ለምሳሌ መጀመሪያው ገንዘብን መውደድ በይሁዳ ህይወት ላይ ነበረ እና ስለዚህ ሰይጣን በጣም በቀላሉ ይሁዳን አክሰስ ማድረግ ይችላል። ህንጻዎች አናት ላይ አይታችኋል አይደል? እዚህ ውስጥ ኮንትራክተሮችም ስላላችሁ ህንጻዎች አናት ላይ ኤች የሚል አይታችኋል። ብዙ ጊዜ አይታችኋል። ኤች የሚል ሄሊኮፕተር ያሳርፋል እንደማለት ነው አይደል? ምናልባት ካልተሳሳትኩኝ። ስለዚህ ሄሊኮፕተር ሲመጣ ሄሊኮፕተር በቀላሉ ማንኛውም ህንጻ ላይ አይቀመጥም፣ ቫይብሬሽን ይኖረዋል። ስለዚህ ያንን ቫይብሬሽን መቋቋም ይችላል። የተሰራበት ምናምን ከመሰረቱ ጀምሮ የሚል አለው። ስለዚህ ይሁዳ ኤስ አለው ማለት ነው። ሳታን አክቲቬትድ ነው እና በህይወቱ ላይ የኃጢአት ልምምድ ያለው ሰው የሰይጣን ህጋዊ መቆሚያ ላይ አለ። ስለዚህ ሽንገላን የሚያስተናግድ ሰው ቀጥሎ የሚያስተናግደው ኃጢአትን ነው። ሽንገላን የሚያስተናግድ ሰው የሚመጣውን ሽንገላ እንደ እግዚአብሔር ቃል የማያፈርስ ሰው፣ እንደ እግዚአብሔር ቃል የማይመልስ ሰው፣ ከአይምሮን ከዲያብሎስ ሐሳብ መጠበቅ ያልቻለ ሰው፣ የቀረበለትን በሙሉ የሚያስተናግድ ሰው ቀጥሎ ወደ ኃጢአት ነው የሚገባው። ስለዚህ ሰይጣን የመጀመሪያ ታርጌቱ አንድን ሰው በኃጢአት እንዲወድቅ ማድረግ ነው። ኃጢአት ደግሞ የመጀመሪያ ቀን መዝናኛ ነው፣ የሁለተኛ ቀን ልማድ ነው፣ የሶስተኛ ቀን ባህሪ ነው። ስለዚህ አዲስ ኃጢአተኛ ያስታውቃል። ንስሐ ገብቶ አይጠግብም። ማረኝ ይላል። ደምህን በላይ ላይ ያርግ። ብዙ የማይጠራው ነገር የለም። ምሮሃል እያልከው ማረኝ ሲደግምስ ይምረኛል ይላል። በሶስተኛ ደረጃ ላይ ሲደርስ ጥቅስ ነው የሚፈልግለት ለኃጢአቱ። ሰምታችሁኛል? አጽድቆ ቸርች ለማምጣት ነው የሚታገለው። ኃጢአትን በእውቀት ለመስራት ይታገላል ማለት ነው። ስለዚህ አሁን ይሁዳ እየተፈተነ ብቻ ሳይሆን
ኃጢአትን በጣም በእውቀት እየሰራት ነው። ሽንገላ ቀረበለት፣ ሽንገላ ይላክለታል። የተላከለትን ሽንገላ ይቀበልና ያስተናግዳል። በጣም ብዙ ጊዜ ደጋግመን የምናነሳት ያቺ ሽቶ ኢየሱስ እግር ላይ ሰበረችው ሴት አንደኛ ኤክስፖዝ ያደረገችው እኮ ይሁዳን እኮ ነው ያጋለጠችው። እሷ አምልኳን አቀረበች፣ ሰውየውን ግን ወደ ብርሃን አመጣቸው። ለድሆች አዝኖ ሳይሆን ሌባ ነበር አለ ጌታ ኢየሱስ። እና ግራውንድ አለው። መጨረሻ ላይ ሰይጣን የመጣው ማቴዎስ ጋር አይደለም። ማቴዎስ እኮ ቀራጭ ነው። ፕሮፌሽናሊ እኮ ቀረጥ ሰብሳቢ እኮ ነው። ከገንዘብ ጋር እኮ ነው ህይወቱ ማቴዎስ። ይሁዳ የመጣው ግን ሰይጣን ማቴዎስ ጋር አይደለም የመጣው፣ ይሁዳ ጋር ነው የመጣው። ማቴዎስ ከገንዘብ ላይ ተነስቶ ቢመጣም እላዩ ላይ ገንዘብን መውደድ ስለሌለው በዚህ ቴምት አድርጎ ሊጥለው እንደማይችል ያውቃል። ይሁዳ ምናልባት ባክግራውንዱን እኔ አላቅም፣ ከገንዘብ አካባቢ የመጣ አልመሰለኝም። ቢመጣ ኖሮ ቀራጩ ብሎ ታክስ ኮሌክተር ነው ብሎ ይጽፍልናል። ሰውየው ግን ገንዘብን መውደድ ላይ ያለ። ስለዚህ ሰይጣን መጨረሻ ላይ ሲመጣ ህጋዊ መቆሚያውን ፈልጎ ነው የመጣው። ይሁዳ ጋር ነው የመጣው። ይሁዳ ጋር ሲመጣ ኦሬዲ በብዙ ሽንገላ እየተቀበለ እያስተናገደ ልምምዱ ሩቅ ስላስኬደው ዛሬ መጣለትን መሲህን የመሸጥ ጥያቄ እምቢ ማለት አልቻለም። ስለዚህ ጳውሎስ የሚላቸው የዲያብሎስን የተንኮል ስራ የነ ጳውሎስ በጣም ትልቅ ስጋት ሌላው ነገር አይደለም፣ ሽንገላው። ከሰይጣን አንፃር አዲስ ኪዳን ላይ የተነሱ በጣም ብዙ ጥቅሶች የተነሱልን ከሽንገላ አንፃር። ምናልባት የምታስታውሱ ከሆነ አንደኛ ቆሮንቶስ ላይ ትዝ ይላችኋል። ሰይጣን የብርሃን መልአክ እስኪመስል ራሱን ይለውጣል የሚለው ጥቅስ ሰይጣን እየበረረ ሚካኤልን መስሎ ይመጣል የሚል ትርጉም አይደለም ያለው ጥቅሱ። እንደሱ አይነት ትርጉም የለውም ክፍሉ። ሐሰት አስተማሪና የእውነት አስተማሪዎችን በንጽጽር አቀረበ ጳውሎስ። የሐሰት አስተማሪዎች የእውነት አስተማሪዎችን እስኪመስሉ ራሳቸውን ይቀይራሉ። ያን ያክል ዲሴፕቲቭ ናቸው ነው። በጣም ተጠግተህ እውነት ውስጥ ተቀምጦ ውስጥ በተቀመጠው እውነት ዲዘርን ካላረካቸው በቀር መለየት እስከማትችል ድረስ አይነን ጨፍነ የስተት አስተማሪ ነው አይደለም አትለየውም። መናፍስት ልለይ ትችላለህ። እንዲህ ተጨፍኖ የስተት አስተማሪ አይለይም። የስተት አስተማሪውን የምትለየው ውስጥ እውነትን አስቀምጠ ነው። እውነትን ገንዘብ ያረገ ሰው ነው ውሸትን የሚለየው። ስለዚህ ስታንዳርዱ ያለው ሰውየው ውስጥ ነው። ስለዚህ የሐሰት አስተማሪ ሰው የእውነት አስተማሪን እስኪመስል ድረስ ራሱን ቀይሮ ይመጣል ብሎ ሰይጣንም የብርሃን መልአክ እስኪመስል ከስተት ትምህርት ጋር ነው የተነጻጸረው። ይሄ መዋቅሩን ዘረዝር አነሳዋለሁ። ኒውማቲኮስ የሚባል አንድ አለ፣ ታርጌት ፉሊ የስተት ትምህርቶችን የሚለቁበት ማለት ነው። አነሳዋለሁ መዋቅሩ ላይ ሃይራርኪ ያለው አለቆች ስልጣናት ምናምን የሚለው ውስጥ አለ። ክብር ለኢየሱስ ይሁን። አሁን እኛ የሚመስለን ዝም ብለን የፈለግነውን እየገለጥን ስንፈላሰፍ የምንሳሳት ብቻ ይመስለናል። አይደለም። ታርጌት ፉሊ ሰይጣን ታርጌት አድርጎ ይሰራል። ሰው ከእውነት ፈቀቅ እንዲል ማለት። አይምሮአችሁን ጠብቁ። በጣም ደግማችሁ በትትና ጠገባችሁ ሰው አይምሮውን ጠብቅ በሉት። ስለዚህ እግዚአብሔር ይሄን ሁሉ ኢንቨስትመንት ላይ ያርጉ ጸጋ ሰጥቶን መንፈስ ቅዱስ ማደሪያ አርጉኝ ከቅዱሳን ጋር የዛ አገር ባላገር ወራሽ እንደሆን አድርጎኝ ይሄን ሁሉ ኢንቨስት አርጎብኝ በሽንገላ ብዛት ህይወቴ ከንቱና መናወኖ ሲቀር አስባችሁታል? ሶምሶን ባለፈው ያነሳነው ያ ሁሉ ኢንቨስትመንት እስራኤልን ነፃ ለማውጣት የተሰጠውን ኃይል ዳጎን ቤተ ጣዖት ገብቶ ነው ወፍጮ የፈጨበት። ሽንገላን አስተናግዶ ነው ሰውየው አገር ነፃ ለማውጣት የተቀበለውን ቤተ ጣዖት ገብቶ ወፍጮ ፈጨበት። አይኑን አወጡት። ሶምሶን ወደቀ አይደለም ያሉት፣ አምላካችን ዳጎን አሳልፎ ሰጠን ያሉት። ጦርነቱ የሶምሶን የሚባለው ግለሰብና የሆነ ፍልስጤም የሰራዊት መሪ አይደለም፣ የአማልክት ታረጉት ታቃል። አምላካቸው ተሸነፈ፣ ዳጎን አሳልፎ ሰጠን አሉ። ስለዚህ በጣም ሲሪየስ ነው ጉዳዩ። ክብር ለኢየሱስ ይሁን። በቃ በጣም አሪፍ ናችሁ በእውነት በጣም ቦግ ብላችሁ ነው የምትሰሙኝ። ስትኖሩም እንደዚሁ ስትኖሩም እንዲነቃ ብላችሁ በፍጹም ንቁ ነው የሚለው መንፈሳዊ ውጊያ ስለሆነ ባይዘዊ በእግዚአብሔር ቤተሰብ ውስጥ ጳውሎስ የኤፌሶን ቸርችን የፋሚሊው ሜምበር አድርጎ ነው የሚያቀርባት።
እና ባትል ፊልድ ላይ ነው ያለው ቸርች። መሬት ላይ ስለሆነ ያለነው ጦርነት ላይ ነን። ይሄኛውም ቤተሰብ ጦርነት ላይ ነው ብሎ ነው እያቀረበ ያላት ኤፌሶንን። ጦርነት ላይ ነው ያላችሁት እና ንቁ፣ በጣም ንቁ። ሽንገላን ተቋቋሙ ነው አይደል ያለ። ምንጩን አድርቁ አይልም፣ አይቆምም ሽንገላ። ስለዚህ ሬዚስት ነው የምታረገው። ሁሌ መንቃት የሚጠበቅብህ የሆነ ቀን አፍርሰው ከሽንገላ ነፃ የሚባል ቀጠና ስለሌለ ነው። ሁሌ አለ። ሌቭልህን እየጠበቀ በሌቭልህ ይመጣል። በጣም ስትበስል በሰል ብሎ ይመጣል። ልጅ ስትሆን ልጅ ነው ጭፍራ ነው የሚላከው። በጣም ማቹር እያረክ ስትሄድ አሁን በእንትን ደረጃ ስትሆን በዛ ደረጃ ያለው ይመጣል። መሲህ ለመሸንገል ካልተመለሰ ምንም ሌቭል ላይ ብንሆን ከመሸንገል አይመለስም። መሲህ ለመሸንገል ካልተመለሰ ጌታችን ኢየሱስ ክርስቶስ ደግሞ ፍለጋውን ትቶልን ሄዷል። እንዴት እንደምንከላከል ምልክት አስቀምጦ ሄዷል ኢየሱስ። ክብር ለስሙ ይሁን። ስለዚህ you have to be serious። ይቀጥላል ጳውሎስ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ የሚል ቃል አለ አይደል? የእግዚአብሔር ምናልባት ሽንገላ የሚለውን ቃል እናንተ ሜቶዲያ የሚል አንድ ቃል የሚጠቀመው ሜተድ አንደ ማለት ሜቶዲያ የሚል ቀጥሎ የእግዚአብሔርን ሙሉ የጦር ዕቃ የምትል ቃል ይጠቀማል ጳውሎስ። እሱን ያው ከታች በደንብ 7 የጦር ዕቃ ስለሚዘረዝር በጣም ባይዘው ፉሊ አርምድ የሆነ ወታደር ነው ጳውሎስ የሚያቀርበው። ፉሊ አርምድ የሆነ በጣም የታጠቀ ማለት ነው። ብረት ለበስ ነው ሰውየው። አይታችሁታል? የዚህ ኤፌሶን 6ቱ ሰውዬ እናንተ ማለት እኮ ናችሁ። አሁን እንደዚህ ቲሸርት ምናምን ለብሳችሁ ሰይጣናውን ሲያዩ አንድን ክርስቲያን ፉሊ በቃ ሄቪሊ አርምድ ነው። በጣም በከባድ ሁኔታ ታጥቆ የቆመ ነው። ጭንቅላቱ ብረት ነው፣ ደረቱ ብረት ነው፣ እስከ ጉልበቱ ድረስ ነሐስና ይሄ ከነሐስ የሚሰሩና ሌዘር ነው እስከ ጉልበቱ። ከዛ ጫማው ከስር ብረት ነው። ከዛ ላዩ ላይ 2 ንጣፍ ያለው ሌዘር አለው። እንደገና ይሄ ዙሪያው 4 ማዕዘን ብረት ነው። መሃል ላይ 3 ሌየር ያለው ሌዘር አለ። ከጀርባው ደግሞ እንደዚህ እንትኑ ላይ ያረፈ ደግሞ ፍላጻ የሚወረውረው አለ። ጎኑ ላይ ደግሞ የሚታጠቀው ሰይፍ አለ። ምን እንደምትመስሉ እዩት። እንደኔ ልብሶን ዘንድሮ እንዲህ ለብሶም ይዋጋል እንዴ? እንደዚህ ለብሶ ጦር ሜዳ ቢሄድ ለትርኢት ካልሆነ ጳውሎስ አላፊ ከሆነው ከዛ ዘመን የጦር ትጥቅ ዘላለማዊ እውነት ድራይቭ አረገ እና ኤፌሶን ቸርች ያለ አንድ ክርስቲያን ሲነበብለት አንድ በሙሉ ቁመናው ያለ የሮም ወታደር ይታየዋል። እና እንደዚህ ነህ ነው የሚለው። ድነት አለ፣ ላይ ጽድቅ አለ፣ እምነት አለ፣ የተጻፈው ቃል አለ፣ የጊዜው ቃል አለ፣ የሰላም ወንጌል ዝግጁነቱ አለ፣ የጊዜው ቃል አለ፣ ቀጥሎ ጸሎት አለ። 7 ነገር ታጥቋልና የእግዚአብሔርን ሙሉ የጦር ዕቃ የሚለውን እሱን ስንደርስበት በጣም በዝርዝር እንደነ ዛሬ አንዱን ጀምሬው እንሂድ። ቁጥር 12 መጋደላችን ከደምና ከስጋ ጋር አይደለምና የሚል ቃል አለ። ያስደስተኛል ይሄ ቃል። መጋደላችን ከደምና ከስጋ ጋር አይደለም ማለት የመጀመሪያ ጠላታችን ስጋና ደም አይደለም ማለት ነው። የስጋና ደም ጠላት የለንም ማለት አይደለም ትርጉሙ። እንዴ ስንት ክፉ ሰው አለ። የስጋና ደም ጠላት የለንም ሳይሆን ዋና ጠላት ግን እንዲህ ተንበርክከ ልቀቅ የምትለው ግን ስጋና ደም አይደለም። መጋደላችን ከደምና ከስጋ ጋር አሁን ጳውሎስ የሚያቀርባት እቺ መጋደል የምትለው ቃል መጋደላችን የምትለው ቃል አንድ ቃል ይጠቀማል። ፓሌ የሚል ቃል ይጠቀማል። በጣም ሽርፍ ያለ ቃል ነው። ፓሌስትራ ማለት ነው። ፓላስ የሚለውን ቃል ያገኘንበት ቤተ መንግስት ማለት መጋደልና ቤተ መንግስት ምን ያገናኝ? ጳውሎስ እኮ ሩቅ ነው ሰውየው። እሱ በገባው መጠን መረዳት በጣም አዳጋች ነው። እንግዲህ እኔ እንደዚህ ያለፍኩ ነው እንግዲህ እያወራለሁት። እንግዲህ ለኤፌሶን ቸርች ዝም ብላችሁ ሳሉት እናንተ 3 ዓመት አስተምሯቸዋል። ቀጥሎ ጢሞቴዎስ ነው ፓስተሩ። ገና ቲኔጀር ሆኖ ከናቱ ላይ ወስዶት በጣም አብስሎት ነው ቸርች ያመጣውና ዝም ብላችሁ ሳሉት ጢሞቴዎስን።
እቺን ቃል እንዴት አድርገው እንደሚረዱት አስቡት። ኤፌሶን እና ፓሌስትራ በሮምና በኤፌሶን ያለ አንድ ቦታ ነው። የትግል ሜዳ ነው። በጣም ዲኮሬቲቭ ነው። በጣም ግዙፍ ነው። በጣም ነው የሚያምረው። ልክ እንደ ባሪያ ንግድ እንደሚከናወንበት እንደ አጎራው ሁሉ በሮምና በኤፌሶን ያለ በጣም ትልቅ የትግል ሜዳ ነው እና ፓሌስትራ አንድ ሰው ሲገባ የታወቀ ነው። ከጳውሎስ መጋደላችን የምትለውን ቃል የሚጠቀመው ነው። አንድ ሰው ፓሌስትራ ከገባ የታወቀ ነው። ስለሚታወቅ አሁን በእኛ ዘመን ፈርሞ እንደሚገባበት ማለት ነው። ፈርሞ ነው የሚገቡት። ወይ እሱ ይገባል ወይ ቤተሰቡ ፈርሞለት ይገባል። ጌታ ከእናንተ ጋር ይሁን።